አርቲስት ሙሉ ዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥየዋለሁ፣ አቋርጫለሁ የሚል በኦፊሻል በራሱ ገጽ ላይ ይሄንን ለጥፏል። እኛ ምናል ጤግሮስ ትሬዲንግ የፊንቴክ ታላቅ ወንድም ነው። ምን አለ ሙሉ ዓለም ከወጣቶች ላይ ብር ለቅመህ በተባለው በስምምነት መሰረት መኪና እየሰጠህ ስላልሆነ ካሁን ወዲህ በኔ ስም የሚደረጉ ማንኛቸውም ማስታወቂያዎች አይመለከቱኝም፣ ያለንን ስምምነት በጥሰናል አለ። ጤግሮስ ትሬዲንግ እንግዲህ ከአዲስ አበባ መምህራን ላይ ከኦሮሚያ ወጣቶች ላይ መኪና እናስመጣላችኋለን ብሎ የተለያየ መጠን ያላቸውን ብር ለቅሞ ከ1 ዓመት እስከ 1 ዓመት ከ6 ወር ድረስ ቆይቷል። መውደቂያው መጥፊያው ዓመት ይሄ ነው ስንል ነበር። ይሄው ቀኗ ደረሰች። የሚያስተዛዝበን ግን ይሄንን ኃላፊነት ወስዳችሁ ስጡ ይመጣላችኋል ያላችሁ የመንግስት መስሪያ ቤቶች፣ የመንግስት ስራ ኃላፊዎች፣ ለምሳሌ የአዲስ አበባ ትምህርት ቢሮ ስራ ኃላፊዎች የአዲስ አበባ መምህራንን መኪና ያመጣላችኋል ጤግሮስ ትሬዲንግ እና ስጡት በኔ ይሁንባችሁ ብለ ነበር። ዛሬ ምን ይውጣል? የኦሮሚያ ወጣቶችና ስፖርት ቢሮ የኦሮሚያ ወጣቶች ሆይ ለጤግሮስ ትሬዲንግ ያላችሁን ባጃጅም ቢሆን ምንም ያላችሁን ነገር ሽጡና ስጡት፣ የኤሌክትሪክ መኪና ያስመጣላችኋል ብላችኋል። በመንግስት ስም ኃላፊነት ወስዳችኋል። ሉሲ ኢንሹራንስ የሚገርመው ደግሞ ሉሲ ኢንሹራንስ ነው። ሉሲ ኢንሹራንስ ጤግሮስ ትሬዲንግ ያታለላቸው እንግዲህ እኔ እንኳን ባልሰጣችሁ ሉሲ ኢንሹራንስ ገብቼላችኋለሁ ብሏቸው ነው። እንደዚህ አይነት ኢንሹራንስ የባንዲት የሌባ የሽፍታ ኢንሹራንስ ከሰረኩህ ሉሲ ይሰጣል ብሎ እንደዚህ አይነት ኢንሹራንስ የለም በአለም ላይ ታውቆ አይታወቅም፣ ታይቶ አይታወቅምና ጀስት አሁንም ደጋግሜ እንደምለው የኦሮሚያ ፖሊስ ኮሚሽን ስራን ጀምር፣ ሬዲ ሁን። ጤግሮስ ትሬዲንግ ከዚህ ዓመት አያልፍም፣ ፈራሽ ነው። ፈይሳ ለሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሼ ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶ ነው የፈነዳው፣ ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው
አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይኸው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብን፣ እኛ መሞት የለብን። ህግ አካባቢ ያላችሁ ሰዎች ኃይል ልትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ልትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን፣ መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሮ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም።